ማዘን መከፋቴን እምባዬ ሲያወራ ድምፅ አልባ ቅኝቴን አንጀቴ ሲጋራ አይኔን ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ። በመጀመሪያ ደረጃ እቺ ልጅ ያለ ምክንያት ሄርሜላ እኔ ጋር ናት ልትል አትችልም። ምን ምክንያት ሊኖራት ይችላል? በቃ ጠይቂያታለሁ፣ የለችም አለችኝ። ከሌለች የለችም ነው። አቤል በቃ እመነኝ ማለት እቺ ልጅ ያለ ምክንያት እኔ ጋር ናት አትለኝም፣ አትዋሸኝም፣ እርግጠኛ ነኝ። እና በቃ እመነኝና እንሂድና እናግኛት። ማንም እንደዚህ ሊያስዋሻት አይችልም። የምታውቀው ነገር ከሌለ ለሄርሜላ ከኔም በላይ ልትጨነቅ ምትችል ልጅ ናትና እንዴት ልበላ አቤል፣ እሷ በቃ አትዋሸኝም በእርግጠኝነት የምር። ሰላም ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ እንዴት ነው በእንደዚህ በደስታ ስመጣ ምን ተሰማችሁ? ሄርሚ ያለችበት ቦታ ሳይገኝ አይቀርም። ለኔም ለሄርሜላም ጓደኛ የሆነች ልጅ አለች እና እሷ ደውላልኝ ነበረ። ሄርሜላ እሷ ጋር እንዳለች ነግራኛለች። ብቻ ተረጋግቻለሁ፣ ደስ ብሎኛል። አሁን ባለውበት ሁኔታ ታውቃላችሁ፣ በጣም ደብሮናል፣ በጣም ከፍቶናል። ሄርሜላ የት እንዳለች አናቅም። ሄርሚ ስልክ አጥፍታ የለችም፣ ያለችበትን አናቅም እና በጣም ደብሮን ነበር። ያው እንደምታዩት ነው ከአቤል ጋር ያለው ነገር። እኔ በጣም ደብሮኝ ብቻ ስልክም እያወራን አልነበረም፣ እየተገናኘንም አልነበረም። በቃ ጨንቆኝ ከፍተኝ ስለነበረ በሄርሜላ ጉዳይ ብቻ ነበር እያወራን ያለ ነው። ብቻ እኔም በጣም ጨንቆኝ ነበር። ዛሬ ግን ትንሽ ቀለል ብሎኛል። ሙሉ ለሙሉ ልቤ ባያምንም ግን እንዴት ልበላችሁ በቃ ቀሎኛል። ይሁን አለሽ መባሏ እዚህ ጋር ናት መባሏም ደስ ብሎኛል። ያው ጓደኛችን ናት። እሷ ጋር ከሆነች ልትጎዳ አትችልም። በቃ ምናልባት እንጃ አላውቅም፣ የሆነ ነገር አስደብሯት ሊሆን ይችላል። ብቻ እሷ ደህና ትሆንልኝ። በቃ እህቴ ብቻ አለች የሆነ ቦታ ናት ተብያለሁ። በአካል እስከማገኛት ብቻ ይሁን። እንዴት ልበላችሁ ምንም አይልም፣ ይሻላል። የለችም ስልኳ ማይሰራ ምናምን ከመባል ቢያንስ ሄርሜላ እዚህ ቦታ ናት በባል ይሻለኛል። አሁን ቀሎኛል። ብቻ ይሄን ልንገራችሁ ብዬ ነው። አቤልንም ደውዬለታለሁ። መሄድ ካለብን ላግኝሽ ምናምን ብያታለሁ። ትንሽ ትረጋጋ ምናምን ብላኝ ነው። ብቻ ደስ ብሎኛል እሷ ጋር በመሆኗም። ይሁን በአካል ባገኛት ድምጿን ብሰማ ምናምን ደግሞ ሞር በጣም ደስ ይለኝ ነበር። አቤላ እንዴት ነህ? ፒስ ነው። እንዴት ነህ? አለሁልህ። አለሽ? አለን። ስማኝማ ምንድነው ሳቆ ነው? ሄርሚ ያለችበትን ቦታ ሰው ነግሮኛል። ጓደኛችን እኔ ጋር ናት ብላኛለች፣ ግን ላወራት አልቻልኩም። እሷ ላወራችኝም ጓደኛችን ናት ያወራችኝ። እምርሽን የምር እኮ ሄርሜላ ያለችበት ቦታ የእናንተ ጓደኛ ነግራችኋል? አዎ ለኔም ለሷም ጓደኛ የሆነች ልጅ አለችና ደውላልኝ ምንም አታስቢ በቃ በጣም ተጨንቀሽ እንደሆነ ስላወቅኩ ነው። ባለፈውም የለችም ያልኩሽ በቃ እሷ አትናገሪ ስላለችኝ ነው ብላኛለች። ግን እኔ ጋር ናት አለችኝ። እንዳትነግሪያት ብላኛለች። ለማን እንዳትናገሪ ብላኛለች፣ ግን መደበቅ አልቻልኩም። የምርሽን ነው? የምሬን ነው። እና አሁን ሄርሜላ ያለችበት አንቺ አውቀው እንዳይሆን ምናልባት አንቺን ለማረጋጋት እንዳይሆን። አይ እንዴት ይሆናል? ምናልባት አንቺ ስትጨነቂና ስትከፊ ምናምን አይተው ከሆነ ብዬ ነው። አንቺን ለማረጋጋት ከሆነ ብዬ ነው። ሄርሜላ አለች ምናምን ጓደኛችሁ ነች? የምርሽ ነው? ማምናት ማቃት የቅርባችን ጓደኛ ናት ለኔ እኮ ያንቺም። አዎ ያንቺም የኔም የሄርሜላም ጓደኛ ናት። አዎ እኮ እኔ ጋር ነች አለችም ብላሽ ነው ምናልባት። እሺ እንደዚህ ማለት ራሱ በጣም ደስ የሚል ነገር፣ ምክንያቱም የሚያስደስት ሲና ነው ሄርሚ ያለችበት መታወቁም ወይ ደግሞ አለች መብራሉ ራሱ ማለት ነው። ግን ደግሞ ምናልባት አንቺን ለማረጋጋት ጓደኛሽ ስለሆነች እሷን ተጨንቃት ኩፉን አታስብ። እንጃ በቃ ማለት እንዴት ደብቃን እስካሁን ተደብቀን ሄርሜላኛ ላይ አስትሏት ዝም ብላ እንዴት አሁን ልጅቷ ደግሞ ማለት ሄርሜላውን እውነት ሌላ ቦታ ብትሆን እኔን ለማረጋጋት እሷም እኮ ትጨነቃለች አይደል? እንዴት እኔን ለማረጋጋት ትሞክራለች? አላውቅም። ግን በቃ ስደውልልኝ ደውዬላት ስለነበር አገኘሻት ምናምን ትለኛለች ብዬ ነበር የጠበኩት። እና በቃ ምንም አትጨናነቂ፣ ፖሊስ ጣቢያ ማመልከት የለብሽም፣ በቃ ልጅቷ በጥሩ ሁኔታ እኔ ጋር ነው ያለችው። ብቻ ትንሽ ስለደበራት ትንሽ ስለከፋት ትንሽ ከሰው መራቅ ፈልጋ ነው እና በቃ አትጨናነቂ ብቻ አለች ከኔ ጋር አለች ነው ያለችኝ። አገናኝኝ ስላት እንኳን አላገናኘችኝ።
በሄርሚም ስልክ አይደለም የደወለችው በራሷ ነው። ተረጋጊ ቀርምሻች ተረጋጊ። አላውቅም ደስ ብሎሽ እኮ ስትመጪ ሄርሜላን ይዘሻት የመጣሽ ነው የመሰለኝ። ስልክሽም ማነጋገርሽ እኮ ናና አቤል ምናምን ስትይኝ የእውነት ሄርሜላ የመጣች ምናምን ነበር የመሰለኝ። ሰርፕራይዝ ልታደርጊኝ ነው። አይ በቃ የሆነ አላች መባሏ ራሱ ማለት መጥፎ ሰው ጋር አለመሆኗ ደስ ብሎኛል። ግን ድምጿን አለመስማቴ ተጠራጥሬያለሁ። ግን እሷ ደግሞ ያለ ምክንያት እኔ እንደዛ ማለት ለምን አስፈለገ? ያው ጭንቀቴ ጭንቀቷ ነው ታውቃለች። እኔ አላውቅም። እሺ አሁን ምትይኝ ነገር አሁን ማለት የምር ምትይኝ ነገር ሄርሜላ የኛ ጓደኛ ጋር ነች እያልሽኝ ነው? እሺ ጓደኛሽ ነው እንደዚህ አይነት የምር? እሺ ለምን አንሄድም ያለችበት ቦታ ጓደኛሽ? ራቅ ይላል ቦታው። ወይም እንሄዳለን ደስ ይለኛል። ግን ማለት በቃ በፍጥነት የምሄድበት ቦታ ነበር። እንምጣ ምናምን አትያት ብያታለሁ። አይ በቃ ወይ ልምጣ ምናምን አትያት ነበር። እኛ ቤት አይደለንም ነው ያለችኝ። ማለት የሷ ቤት ከአዲስ አበባ ይርቃል። እንደገና ደግሞ እኔ ጋር አይደለም ሌላ ቦታ ነው ያለ ነው። በቃ ማንም እንዳያገኘን ሌላ ቦታ ነው ያለ ነው ያለችኝ። ብቻ በዚህ ሰዓት ሰላምን ትፈልጋለች። ትንሽ ጊዜ መራቅ ስለምፈልግ ነው። ብቻ ደህና እንደሆነች ልንገርሽ ብዬ ነው ያለችኝ። አላገናኘችኝም። አላውቅም እንጃ ቤት። እሺ አሁን የምርሽን ነው እንደዛ እያልሽኝ ያለሽው? አዎ የኛ ጓደኛ ጋር ነች እያልሽኝ ያለሽው ሄርሜላ? አዎ። እሺ ለምን አንሄድም ማለት አብርሃምን ለምን አብርሃም እንደውልለት? አዎ እኔ ሁሉንም በመጠርጠሬ እንጂ አብርሃምንም ተናድጄበት ነበር። ይቅርታ አለዋለሁ። ብቻ እንሂድ፣ የምር እንደውልለት እንሂድ። በቃ ጊዜ ማባከን አያስፈልግም። በእርግጥ ሌላ ቦታ ነኝ ብላኛለች። ግን እኔ ወይ ብቻዬን እንደመጣው ማርጌ በሆነ አስመስለ ማግኘት አለብኝ። እሺ አብርሃምን ደውለን እንጥራውና ወይ ደግሞ ያለበት ቦታ እንሄድና እንንገረው። ሄርሜላ ያለችበት ቦታ የጓደኛችን ጋር ነች ትያለሽ ማለት ነው ልጅቷ የነገረችሽ። ግን እኔ ደግሞ የፈራሁት ነገር ምን እንደሆነ ታውቂያለሽ? ምናልባት አንቺ ተጨንቀሽ ቤተሰብ ብዙ ሰው ተጨንቆ ስለሆነ ልጅቷ እናንተን ለማረጋጋት እንዳይሆን ብዬ ፈርቼ ነው። ማርቲ ገብቶሻል? እኔ በጣም ደስ ብሎኛል እንደዚህ ደስ ብሎኛል። ግን ደግሞ ማለት ነው አሁን ምን እንደሆነ ታውቂያለሽ? አብርሃም ባናግረው ወይ ደግሞ ይዘነው ብንሄድ በእርግጠኛ ነኝ ደስ ይለዋል። ግን ደግሞ ምናልባት እዛ ሄደን ሄርሜላ አለችበት የተባለችበት ቦታ ሄደን ሄርሜላ ባትኖር ወይ ደግሞ ውሸት ሆኖ አንቺን ለማጽናናት ወይ እኛንም ለማረጋጋት ከሆነ እንደገና ሌላ መሰበር ነው። ገብቶሻል? አብርሃምን በጣም ይጎዳል። እንደዚህ ያለች ተብሎ ተስፋ አድርጎ ሄዶ የለችም ስትባል እኔም አንቺም ሁላችንም እናዝናለን። ገብቶሻል? ግን ደግሞ ከዛ በፊት ምናልባት ደውለን እናውራት። እኔ ላውራት አሁን ጓደኛሽ። አይ አቤል እንዴት መሰለ ማለት እኔን ለማረጋጋት ብቻ የሁላ መንገድ ልትሄድ ትችላለች የሆነ የምታውቀው ነገር ከሌለ በስተቀር ወይስ ማለት እንጃ። አትተዋወቁም አንተ እና እሷ ደግሞ እኔን ለማረጋጋት ብለህ የሆነ ነገር አድርገህ ነው እንኳን እንዳለን አላቅም። ብቻ እኔ ልክ ነው ብዬ ነው የማምነው። በዚህ ሰዓት እኔ የምፈልገው አለሽ መባሏ ራሱ ለኔ ትልቅ ነገር ነው እኮ። ልክ ነሽ እኮ እህትሽን በመገኘቷ ወይ ደግሞ ከጠፋችበት እኛ ብዙ ነገር ፍርድ እንትን ቤት ሄደናል፣ ፖሊስ ጣቢያ ሄደናል፣ አመልክተናል፣ ብዙ ነገር አድርገናል። ብዙ ያልፈለግንበት ቦታ የለም። ቡታጀራ ዞአይ ብዙ ቦታ እስከመሄድ ድረስ ብዙ ክፍለ ሀገሮች እስከመሄድ ድረስ ብዙ ነገር አድርገናል። ግን ደግሞ እንደዚህ እያደረግን ልጅቷ ከምን ተነስታ ነው አሁን ላይ እንደዚህ ልትል የቻለችው? ወይስ ደግሞ እኔና አንቺ ሄደን ወይ ደግሞ እኔና አንቺ ሄደን ልጅቷን እናገኛት ወይ ደግሞ ሄርሜላ ያለችበት ቦታ ታሳየን። እሷ ጋር ነው ያለችው ሄርሜላ ታሳየን። ቀድመን አብርሃምንም ተገኝታለች ብለን ከማውራታችን በፊት ገብቶሻል? ሌላ ደግሞ ተገኝታለች ብለን ይዘነው ሄደን ሌላ መከፋትና መጎዳት። ስለዚህ አሁን እንዴት ነው አቤል? አልመን ነው እሺ እህቴ ማመን እኮ ደስ ይላል። ገብቶሻል? እኔም ደስ ብሎ ይሆናል አይደል? እርግጠኛ እንሁን ሄደን እሺ ታስወስጂኛለሽ? እኔ በቃ ማለት ቤት አይደለም ብላኛለች። ግን ቢሆንም በቃ መሞከር ፈልጋለሁ። ማለት ይሄን ነገር ውሸት ነው ብዬ አምኜ መቀበል አልፈልግም። እውነት ነው ብዬ ሄጄ በሞክር ነው የሚሻለኝ። እንዴት መሰለህ አቤል? እሺ ይሄንንም ውሸት ነው ብዬ አምኜ ተቀብዬ ዝም ብዬ ልቀመጥ? ውሸት እኮ አይደለም። እኔ ውሸት ነው ብለሽ አይደለም ይሄ ተደሰተ። አይ አቤል አልገባህም እያልኩ ያለሁት ነገር ማለት እኔን ለማሳመን ነው ብዬ እሺ አምኜ ዝም ብዬ ልቀበል? አልደውል አልሂድ በቃ እኔ አልሂድ ሳይሆን እንሂድ እኮ እያልኩሽ ነው ማርቲ። እንሂድ። እኔም ደስ ብሎኛል። እንደዚህ ራሱ ፍንጭ በመስማታችን በጣም ደስ ብሎኛል። ገብቶሻል? ሄርሜላ አለች የሚለን ሰው አይደል ያጣን የነበረው። አሁን ግን አለች ስንባል እንዴት ነው ደስ የሚለው? ለዛውም የእናንተ ጓደኛ ያንቺም ሄርሜላ። ገብቶሻል?
በቃ ስለዚህ አለች እስካለች ድረስ አብረን እንሂድ። አብርሃምን ከመንገራችን በፊት አብርሃም አለች ብለን ይዘነው ሄደን በኋላ በጣም ነው የሚከፋው። የምሬን ነው። ሌላ መጎዳት ወይ እንዳልከው እሺ አንንገረው ለአብርሃም ግን እንሂድ ቢያንስ እንሂድና እንዴት ልበል በቃ ማግኘት እንኳን ሄርሚን እንኳን ማግኘት ባንችል ልጅቷን አግኝተን ማውራት ያለብን ነገር ወይ እሷን እናውራት። በመጀመሪያ ደረጃ እቺ ልጅ ያለ ምክንያት ሄርሜላ እኔ ጋር ናት ልትል አትችልም። ምን ምክንያት ሊኖራት ይችላል? በቃ ጠይቂያታለሁ የለችም አለችኝ። ከሌለች የለችም ነው አይደል? እንዴት እኔ ጋር አለች ልትለኝ ትችላለች? ወይስ የምታውቀው ነገር አለ ማለት ይሄን ነገር ላለመቀበል የፈለክበት ምክንያት ካለ ንገረኝና እኔ ማምኜ ልቀበል። መፈለግ ያለብኝ ቦታ ሌላ ቦታ ልፈልጋት። እምነት ኖርኝ እሷ ጋር ነው አሁን አምኜ ሄዳለሁ እያልኩ ወይም አያታለሁ አገኛታለሁ ብዬ ያመንኩት ቦታ ያን ነው። እኔ ደስ ብሎኝ እንደዚህ ነግሬ ካቤል እንዴት ላታምነኝ ትችላለህ? ማለት ምንድነው ሊያጠራጥር የቻለው ነገር? ሄርሜላ እዛ የለችም ሊያስብል የቻለው ነገር ምንድነው? ወይም እሺ ማለት አንቺ እኮ ልክ ነሽ። ልክ የሆንሽው ደግሞ ማለት ነው አሁን እንደዚህ ደስተኛ ሆነሽ ብዙ ቦታ ፈልገናታል ታውቂያለሽ። ፖሊስ ጣባ ሄደን እስከ መክሰስ የሆነ ደግሞ እስከ ማመልከት ድረስ ሄደናል። አብረን ነው ሄድነው። ብዙ ቦታ ፈልገናታል አብረን ሆነን። ግን ደግሞ የኔ ጓደኛ ነች ብለሽኛል አይደል? አሁን ሄርሜላ ያለችበት ቦታ የኔም እሷም ጓደኛ የሁለታችሁም ጓደኛችሁ ናቸው። እንዴት አንቺ ከጓደኛዋ ከእህቷ ጓደኛዋ ልታስበልጥ ትችላለች? ገብቶሻል አይደል? የሆነ ነገር ሳይኖር ወይ ደግሞ አታወቅም። እነዛ ሰፈሮች ምናልባት እነ ዳኒ እነ ኤፍሬም የነ ሩታ ሴራ ሊሆን ይችላል። አለች ተብሎ ሄደን አብርሃምንም ይዘነው ሄደን ሌላ ነገር ሊመስል ይችላል። ገብቶሻል አይደል? ከእህትሽ በላይ ጓደኛዋን ታምናለች ሄርሜላ። አይ እንዴት መሰል አቤል፣ አሁን ሄርሜላ እኔ ጋር ልደበቅ ብትል አንተ አለ አብርሃም አለ ሚኪያስ አለ ሁሉም በዙሪያችን እኔ ያለሁበትን ቤቴንም ሆነ ምን ሁሉም ነገሬን ታውቃላችሁ አይደለ? ሄርሜላ ማለት እንደ ልጅቷ ቃል ወይም ልጅቷ እንደነገረችኝ ከሆነ ሄርሜላ መደበቅ ነው እየፈለገች ማለት ከማናችንም መራቅ ነው። እኔ ደግሞ እንደማልደብቃችሁ ለአንተም ለአብርሃምም ለሚኪም ለማንም መደበቅ እንደማልችል ስለምታውቅ ነው። ምናልባት ሄርሜኔ ጋር መሆን ሳትፈልግ ጓደኛችን ጋር መሆን የፈለገችው ለዛ ይሆናል። እኔ በእርግጠኝነት አቤል እኔ ጋር ብትሆን አይደለም 2 ቀን 3 ቀን 1 ሰዓት ደብቂያችሁ እንደማልቆይ ታውቃለች። ያንን አስባ ነው ከኔም ከሁላችንም ተደብቃ እዚች ልጅ ጋር ልትሄድ ይቻለች። እኔ ብቻ አምኛለሁ አቤል ማለት ይሄን ደስታ ማጣት አልፈልግም። ደስ ብሎኛል አለች መባሏ ራሱ ደህና ሁኔታ ላይ እንደሆነች እርግጠኛ ነኝ። ማለት ሊከፋት ሊደብራት ምናምን ይችላል፣ ግን ቢያንስ በጤናዋ ደህና እንድትሆንልኝ ነው የምፈልገው። ብቻ ሄጄ መፈለግ ነው የምፈልገው። ልጅቷ ጋር መሄድ አለብኝ፣ ማግኘት አለብኝ። በቃ ሄርሜላን በአካል ማውራት አለብኝ። ድምጿንም አልሰማውም በእርግጥ ልጅቷ እንዳለች ነው ያመንኩት፣ ግን በቃ ልትደብቀኝ አትችልም አቤል። እሺ እኔ ደስ ይለኛል እኮ በአንቺ ደስታን ያልደሰትም ሄርሜላ በመገኘቷን አልደሰትም። ግን ደግሞ ማለት ነው አብርሃምም እኔም አንቺም ሄደን አለች ተብሎ ያለችበት ቦታ ሄደን ምናልባት ከነ ዳኒ ከነ ኤፍሬም ከነ ሩታ የሆነ ነገር ፋውል ከሌላ ሰው በኩል እንዲያወሩን አድርጋ ሊሆን ይችላል ብዬ ነው ያሰብኩት። ደግሞ ከእህቷ የሚበልጥባት ነገር የለም። ጓደኛዋ ጋር ልትሆንበት የምችል ነገር ምንም የለም። ከአንቺ እህቷ እያለሽ ሚስጥሯ መደብቂላት ሁሉ ነገሯ መደብቂላት አንቺ እህቷ እያለሽ ጓደኛዋን አታስበልጥም በፍጹም። እና ደግሞ እስከዛሬ ሁሉ እየተጨነቀን ቴክስት እያደረግን ብዙ ነገር እያደረግን ቤተሰብ ጋር ፈልገን ፖሊስ ጣባ እስከ ማመልከት ድረስ ሄደን እስካሁን ሳንጭ ተጨንቀን በጓደኛዋ በኩል የሆነ ነገር እኔ ጋር ነች ማለት ግራ ተጋብቻለሁ። ታውቂያለሽ አሁን ሄርሜላ የሆነ ሰው ይሁን አሁን ያመንኩና እየተቀበልኩ ያለሁት ነገር ሄርሜላ የሆነ ሰው ይሁን ነገር አድርጓት ቢሆን ስልኳ ለምን አይዘጋም? እሺ ስልኳ እኮ ይጠራል። አሁን አንዳንዴ ይዘጋል፣ አንዳንዴ ይከፍታል። እኔም እኮ ግራ ገባኝ። ገብቶሻል አይደል? እኮ ፈልጋ ይሆናል እያጠፋች ወይም እየከፈተች ያለችው የምትፈልገው ሰው ጋር ልትደዋወል ትችላለች። ማለት እኛ እንዳናገኛት የፈለገችበት ምክንያት አላውቅም። ግን አሁን በአሁን ሰዓት ላይ አቤል በቃ ሄርሜላ አለች የተባልኩበት ቦታ ላይ ሄጄ መሞከር አለብኝ። ማለት ቤት ሊቀይሩ ይችላሉ፣ ግን እዛ ያለውን የእሷንም ጓደኞች እኔም ባላቃቸው በሆነ መንገድ አድርጌ ፈልጌ ልጅቷን ማግኘት አለብን። በቃ አቤል ካገዝከኝ ወይ አብረን እንሂድና እሺ አሁን የለም ምን እንደሆነ ታውቂያለሽ? ቢያንስ እውነት ከሆነ እኔ